እኔ ማለት በቃ አሁን አካውኗን አይኗን ምናምን አይተ እኔ የተሰማኝን ስሜት አንተ እንዴት አይሰማም? እቅፍ ድርግፍ በቃ እንዲ አርገ ቅፍ አርጋት ምናምን ነገር በቃ ሩታዬ እርሹ በእናትሽ በቃ እኔ ማይሆን ሙድ ውስጥ ነኝ ያለሁት ምናምን ብለ በእንዲ እኔ ብቻ በዛ ላይ ተራርቀው ምናምን ከሆነ ኧረ በስማ መንግስት ምንም እየሰራ አይደለም ማለት ነው። ለኛ ራሱ ያሰጋናል። በቃ የእናንተ ህይወት ከትዝታ አልፎ እኮ አንቾዬ ከገባ እኮ ቆየ ባቲ አምባሰል እኮ ውስጥ ከገባ እኮ ቆየ። የምን ትዝታ ነው የምታወራው እንዴ? እዚህ ጋር ምናምን ስለቆመች ምናምን ትዝታ። ኧረ ወይኔ አባቢ እኛ ቆይ ምን እናደርጋችሁ? ምንድነው እናደርጋችሁ? ለምንድነው የምትጫወቱብን? አንዴ የሆነ ውስዋስ የሆነ ፍቅር ውስጥ የሆነ አይነት ወሬ ያወራችሁ ወዳችንን ታባቡታላችሁ። ከዛ ኮንፈርት ዞን ምቾት ላይ ጥላ የመጣው ኮነቷን እኮ ነው። ታዲያ ምን ታርግ እንዴ? ያቺ ከጭንቅላት ውጪ ሁሉን አሟልቶ ከሰጣት ልጅ ጋር አንዴ እየተጣበቀች አንዴ ምኗን እየወጠረች እየመጣች አይምሮህንና አይንህን እንደፍናብ ምን አይነት ላይፍ እንደነበረ ሚስት እንደነበረ እንኳን ረስተሃል አብርሃም። ምን አለ ባረገኝ የበራችሁን አፈር አንቺስ ተረግጭኝ እኔ እንድንፈራፈር እያለ እንደገና ግጥሙን ጀመረ። የት እንውሰደው ይሄ ልጅ? የት እንውሰደው? የት እናደርገው ይሄ ልጅ? የምሬን እኮ ነው። ቱርክ ወስደን ሰርጀሪ፣ ቱርክ ደግሞ ሰርጀሪ ነው የሚሰሩት፣ ወይ ቂጥ ወይ ከንፈር ነው የሚሰራው። የት እንውሰደው ይሄ ልጅ ወስደን ምን እናስደርገው? ቆይ እኔ በመኖሬ የሚኖሩ ብዙ ሰዎች አሉ ዙሪያ ላይ በውጭ ወይም እንዲሁ በቀላሉ ቅርብ እዚሁ በአረብ ሀገር ያሉ እህቶቻችን አብዛኞቹ የልፋታቸውን ውጤት የማያገኙበት አንዱ ነገር አንተ አሁን አንጀት መብላት አትችልበትም አብርሃም። አንተ የምትችለው አንጀት ማቃጠል ነው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። እንደዚህ አይነት ደግሞ ሆድን የሚያባባ ሆዳችሁን እንቡጭ የሚያረግባችሁን ሰው ከመሃላችሁ ነቅሎ ይጣልላችሁ። ባል የሚሆን አባት የሚሆን አይናችሁን አይቶ ሁሉ ነገራችሁን የሚረዳ ባል ይስጣችሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ከአንድ ዓመት በፊት እስኪ መለስ በይና አስቢያቸው እነዛን ጊዜያቶች። ከዛም ባለፈ የዛሬ ዓመት አንቺም እንደዚያ ነበርሽ፣ ምን እንደዚያ ነበርኩ፣ አሁን እንዳለሁት ማለት ነው አይደለ? ብዙ ለውጦች አሉ ህይወታችንም ላይ ራሳችንም ላይ ብዙ የተቀየሩ ነገሮች አሉ ብዬ አስባለሁ። ባልሳሳት ማለት ነው። አረ አንቺም ወሬሽ አድርጎ መጣሽ፣ እኔም ትንሽ ወፍሬ መጣሁ እዚህ ቦታ ላይ አሪፍ ነው። አይ ጥሩ። እኔ የኔ ለውጥ ይሻላል ካንተስ። እኔ በጣም ምን እንደሚያስቀኝ ታውቃላችሁ? ማለት እነሱ ራሱ 2 ወር ነው ምናምን ተጣልተው ቪዲዮ እየሰሩ እንደነበረ ረስተውታል። ብዙ ማዕበል፣ ብዙ ችግር፣ ብዙ ብጥብጥ፣ ገዳደል ብቻ የቀረበት ጥል መሀላቸው እንደተፈጠረ ረስተውታል። የዛሬ 1 ዓመት አንቺ እዚህ ጋር መተሽ ምናምን ነገር ወዲሽ እንዲያልነበረም እኔም እንዲያልወፈርኩ ምናምን እየተባባሉ ረስተውታል ጥላቸውን ምናምን ነገርና አይ ነው ማለት ይሁን ብቻ ምንም አንልም። ብቻ እነሱን ክፉ አይንካቸውና ትናንትና ከእናታ ጋር ምናምን ቁጭ ብለው እናትየው ከአብርሽ ጋር እንዲጣሉ ምናምን እንደማትፈልግ እንዲታረቁ ምናምን ነገር ትዳር እንዳልሆነ በትዳር ውስጥ በጣም ውጣ ውረዶች እንዳሉ ብዙ ጥሎች እንዳሉ ገና ትዳርን እንዳልኖሩት ምናምን ነገር እናትየው ከዚህ ትናንትም ከትናንትናም በፊት ስትመክራቸው ምናምን ነበርና አይኖ የምር እንኳን ብትጣሉ የኛም ስሜት እንደዛ ነው። የፈለገ ነገር ቢመጣ የምሬን ነው የምላችሁ። ጥቂት ሰው ከናንተ ጋር የተጣላ ምናምን ካልሆነ በስተቀር በሁለታችሁ መጣላትና በሁለታችሁ መሃል እንደዚህ አይነት ነገር በመፈጠሩ ደስተኛ ሊሆን የሚችለው ጥቂት ሰው ካልሆነ በስተቀር ምንም አይነት ክፋት የለባችሁም። ስናቃችሁ ጀምሮ እዚህ ደረጃ እስክደርሱ ድረስ የመጣችሁበትን መንገድ ብዙዎቻችን እናውቀዋለን። ከካሜራ ጀርባ ያሉ የአንዳንድ ነገሮችን ካልሆነ በስተቀር አብዛኛው ነገር የናንተ ሶሻል ሚዲያ ላይ ስለሆነ ላይፋችሁ የሚታወቅ ነው። ከኦዲየንሱ ደብቃችሁ እንኳን የምታደርጉት ነገር በጣም ብዙ ሰዎች ከካሜራ ጀርባ እንዴት እንደምታሳልፉ፣ እንዴት እንደምትኖሩ፣ እንዴት እንደምትሆኑ ምናምን ነገር ያውቀዋልና ግን በቃ እናንተ ከተመቻችሁ እንደናንተ ሐሳብ እንሁን ብሎ ስታዝኑ አብሯችሁ ያዝናል። የውሸትም ቢሆን አብሯችሁ ያዝናል። ስትስቁ አብሯችሁ ይስቃል። የሆነ ነገር ባህላችሁ መጥቶ የሆነ ሰው ሲበጠብጥ ያ ሰውን እናንተ ስትጠሉት እነሱም አብሮ ያንን ሰው ይጠላሉ ምናምን ነገር በቃ ማለት እኔ እንጃ። እድለኛ ናችሁ እግዚአብሔር እንደዛ አይነት ሰው ስለሰጣችሁ፣ እንደዛ አይነት ኦዲየንስ ስለሰጣችሁ። በቃ ሳይሰለች በእናንተ በቃ አሁንስ እያለ ግን ደስታችሁን የሚፈልግ ነጋችሁ ያማረ እንዲሆን የሚፈልግ ተከታይ እግዚአብሔር ስለሰጣችሁ እግዚአብሔርን አመስግኑ። የምሬን ነው ብላችሁ እና ዋናው ሐሳባችን ምንድነው ግን በቃ 2 ወር እናንተ ተጣልታችኋል። ለኛ ለዩቲዩብ ተጣልታችኋል አይደል? ለዩቲዩብ ተጣልታችኋል፣ ለኦዲየንስ ተጣልታችኋል። አንድ ላይ አይደላችሁም። ፍቺ ድረስ ደርሳችኋል። አብርሽ ሁሉ ፍቺ ላይ ፈርማል ምናምን ነገር ሄርሜላ ምናምን መታ በሄርሜላ ሩታን ምናምን ቀይሮ
አብርሃም ቪዲዮ ሲሰራ ነበር ምናምን ወፍ መቼም የማያደርገው ነገር ቢኖር አብርሃም ይሄንን ነው። መቼም የምሬን ነው የምላቸው። መቼም የማያደርገው ነገር ይሄን ነው። በቃ አንዳንድ ጊዜ የስራ ሁኔታ ብዙ ነገራችንን ይቀያይረዋል። የባህሪ ለውጥ አምጣ አለ ሰውየው፣ ከየት ይምጣ ይባላል እና በቃ ግን ብዙ ነገር ማውራት ፈልጌያለሁ፣ ግን በቃ አይሆንም። በጣም ስለምወዳቸው ምንም ነገር ማውራት አልፈልግም። ግን እዚህ ጋር መታችሁ ስትተያዩ ምናምን ነገር እንኳን የተጣላ የተገለማመጠ ሰው አትመስሉም። ያንን ለመናገር የሁሉ ነገር የቀባጠርኩት ቦታ ጠፍቶ ነው እዚህ ጋር። ምን ችግር አለው? ካፌም ሊኖር ይችላል፣ ምንም ሊኖር ይችላል እኮ። ግን ይሄ ቦታ ወደድኩትና ፈለኩት ዛሬ። ከዛ ጠራሁሽ ማለት ነው። ናፍቀሽኝም ነው የመጣሁት። ብል ማካበድ አይሆንብኝም። አመሰግናለሁ። ምንተም አምሮብሃል። እኔ እንደማታውቀሽ ልትሰራሽው ወይስ? አይ እኔ ለራሴ ማማር ፈልጌ ነው። ታውቃቸው ደስ ይለኛል። አንቺም ጋር ተሰምጭታል ብዬ አስባለሁ። እና ደግሞ በመራራቅ ውስጥ ያሉትን ነገሮች እኔ ጋር የተሰማኝ ስሜት አንቺም ጋር ተሰምጭታል ብዬ አስባለሁ። እና እንደዛ ነገሮች ያደረግሻቸውን ነገሮች ታውቃቸው ደስ ይለኛል ይመስለኛል። ጊዜሽም ተቃርቧል። በነገራችን ላይ ተጣልተው ያልተራራቁ ሰዎች ቢኖሩ አብርሃምና ሩታ ናቸው። የእነሱ ጥል ለየት የሚያደርገው ምንድን ነው? ተጣልተው ግን ተራርቀው አያውቁም። የምሬን ነው የምላቸው። ተጣልተው ሳይተያዩ አይውሉም አያድሩም። ተጣልተው ራሱ አብሮ ቢያድሩ እነሱ ብቻ ናቸው። የምሬን ነው። የምር ይመቻቸው። ግን በቃ አሁን እዚህ ጋር መተህ ምናምን ነገር በመራራቅ ውስጥ አራባቢ ተው እንጂ ተው። እናንተ አትራራቁም። እናንተ ተራራቃችሁ ማለት እኮ መንግስት ራሱ አደጋ ውስጥ ነው። በቃ ሀገራችን መንግስት የለም። አብርሃምና ሩታ ተጣልተው በዛ ላይ ተራርቀው ምናምን ከሆነ ኧረ በስመ አብ መንግስት ምንም እየሰራ አይደለም ማለት ነው። ለእኛ ራሱ ያሰጋናል። በቃ ሬዶ ብላችሁ ግን አዎ መራራቅ ከባድ ነው። ተራርቃችሁ ህይወት ከባድ ነው። ይሄ ሁሉ ጊዜ እየተጣላችሁ ምናምን ነገር ወይኔ እዚህ ቦታ ባቀጥነኝ ጥሩ ነበር። ለምን? ምክንያት የለኝም። በቃ እዚህ ጋር ባልገኝ ደስ ይለኝ ነበር። ምክንያቱም በፊት ያሳለፍነው ነገር አለ፣ በፊት ያሳለፍናቸው ሁኔታዎች አሉ እና ምንድነው እንደ አዲስ ፍቅረኛሞች የምትሆን ውስጥ ፍቅር እንደጀመረ ሰውና ከዛ የሆነ ሰዓት ላይ በቃ የጦፈ ፍቅር ውስጥ የነበራችሁ ሰዎች ምናምን ሆናችሁ ከዛ በኋላ መሀላችሁ ጥል ተፈጥሮ ምናምን ነገር ከዛ ተለያያችሁ አላስችል ብላችሁ እንደገና የመጀመሪያ ቀን የተገናኛችሁበትና የተቀጣጠራችሁበት ቦታ ላይ እንደተገኘ ፍቅረኛሞች ምናምን የምትሆኑት አባቢ እዚህ ጋር የሆነ ዘንባባ ስር ቆመ ምናምን ነገር የሆነ ዘንባባ ስር ምናምን ቆመ ከዚህ በፊት አሪፍ የሆነ ነገር አሳልፋችኋልና ዛሬ እዛው ዘንባባ ስር ቀጥራት ምናምን ነገር ከዛ ትዝታ ተቀሰቀሰ። አቤት ትዝታ በፖስታ ልኬልሻለሁ አለ። ተው እንጂ አባቢ እንዴ! የእናንተ ህይወት ከትዝታ አልፎ እኮ አንቾዬ ከገባ እኮ ቆየ እንዴ! ባቲ አምባሰል እኮ ውስጥ ከገባ እኮ ቆየ። የምን ትዝታ ነው የምታወራው እንዴ? እዚህ ጋር ምናምን ስለቆመች ምናምን ትዝታ። አረ ወይኔ አባቢ እንዴ! ከትዝታ ያለፈ ህይወት ውስጥ ልጅ ልታቅፍ አይንም በአይን ልታይ መስታወቴ የሚለውን ዘፈን ለመዝፈን ተዘጋጅተ ባለበት ሰዓት ላይ መተ ምናምን ነገር የሆነ ዘንባባ ስር ቆመ ትዝታ ቀሰቀስኩብስ ቀሰቀሽብኝ ምናምን እያላችሁ እኛ ላይ ሙስት ይዛላችሁ። ኧረ ተው እንጂ አባቢ እንዴ! ከዘንባባው በላይ የሩታ ሁር አይበቃም እንዴ? ለትዝታ እንዴ ነችና ለትዝታ አልጋ ላይ ያሳለፋችሁት ላይፍ አይበቃም እንዴ? ኧረ ተው እንጂ አብርሽዬ። ሩታም ደግሞ ሙዳት ያጅብን እንዴ? ትዝታ ቀሰቀስኩብኝ እንዴ ነችና እያንዳንዱ ከኤርሜላ ጋር ሲሆን የነበራቸው ነገሮች እኮ ከባባድ ትዝታ ይቀሰቅሱብሻል። የምሬን እኮ ነው የምልሽ። ጦጣ ይመስል ዛፍ ስር ቁጭ ብላችሁ ትዝታ እንዴ! ተው እንጂ የኤርሜላ አይበቃም። የምሬን ነው የምላችሁ። ትዝታ ለመቀስቀስና እንደገና አንቺን ስሜቱ ስለመክተትና ለማስለቀስ እንዴ! የኤርሜላና የአብርሃም ቅርርብ እኮ ከበቂ በላይ ነው። እዚህ ጋር መገናኘት ለኔ ጥሩ አይደለም። ነገር ነበር ቦታ ላይ እንዲቀርብ መስፈልግሽ አሁን ያለንበት ሁኔታ አንተን ያስደስታል? እንደማያስደስተኝ ደጋግሜ እኮ ነግሬሻለሁ። እሱ እንደማያስደስተኝ ደጋግሜ እኮ ነግሬሻለሁ። ከዛ በፊት እርግጠኛ ነህ? እኔ ቆይ ይሁን በቃ ሲያሳልፍ የነበረው ነገር ሲያደርግ የነበራቸው ነገሮች ደግሞ ቆይ የሆነ ነገር ሲባልም ሰምቻለሁ። ምናምን ሄርሜላ ዘመዱ ናት ያክስቱ ልጅ ናት ምናምን ሲባል ሰምቻለሁና የምር እንደው አሁን ያክስቱ ልጅ ሆና እንደዛ በዛ ደረጃ መቀራረብና መነካካት ከስጋ ዘመድ ጋር ምቾት ይሰጣል? ኖ እኔ እንደዛ አይመስለኝም። ያልተጣራ ወሬ ነው ብዙ ጊዜ በአብርሃምና በሩታ መካከል የሚወራው። ግን ያው ከስራቸው አንጻር ነው ሰዎች ይሄንን ነገር ከሚያደርጉት ነገር አንጻር ተነስተው ነው ሰዎች ይሄንን የሚሉትና እኔ እንደዛ አይመስለኝም። ግን ወደ ዋናው ጉዳይ ስንገባ ሲያደርግ የነበረው ነገር ሲሆን የነበረው ነገር አይዶን ነው አላቅም። የፈለገ ነገር ቢመጣ
ምንወደው ሰው በደል ደርሶብን አዝነን ተከፍተን ምናምንም ቢሆን የፈለገ ነገር ቢመጣ ለዛ ሰው ያለን ፍቅር ለዛ ሰው ያለን ቦታ ደግሞ በእንደሩታ አይነት ሲቹዌሽን ወይም ደግሞ ሁኔታ ውስጥ ያለች ሴት ከሆነች ያቺ ሴት አስቡ ያ ወንድ ልጅ ከርጉዝ ሚስቱ ጋር የተጣላው ከወራት በኋላ ይበልጥ ለሚስቱ ባልነቱን የሚያሳይበት ሁኔታ ውስጥ ሆና የሆነ ግጭት ተፈጠረ ምናምን ያንን ግጭት ማስተካከል እየቻለ ያን ነገር ቸልተኛ ሆኖ ምናምን ነገር ግጭቱ ደግሞ ሁሉ ጊዜ የሚመጣው በሴት ነው። በቃ አብርሃም ሴቶች እንደሚፈልጉት ከሴቶች ጋር ከብዙ ሴቶች ጋር ግንኙነት እንዳለው ብዙ ሴቶች አፍቃሪው እንደነበሩ አሁንም ከሩታ ጋር ሆኖ እንደሚያፈቅሩት ምናምን ነገር አይነት የሆነ የድሮ ህንድ ፊልም አይነት ታሪክ ነው የሚሰራብን ሁሉ ጊዜ። በእንደዛ አይነት ሙድ ምናምን ከሚስቱ ጋር ተጣላ። ከዛ ደግሞ የተጣላበት ምክንያት እነዛ ሴቶች ከሱ ጋር ምንም አይነት ግንኙነት እንደሌላቸው ከሷ ጋር ሳይሆን ከሷ በፊት ያለፈ ታሪክ እንደሆነ ዛሬ ላይ እሷን እንደማይመለከታት እና እሷን ሊጎዳትም ሊነካትም ትዳሯንም ሊበጠብጥ እንደማይችል አይነት ከነገረን በኋላ እንደገና ከሷ ጋር ሲጣላ ሄዶ ማገገሚያ ይሁን ብቻ ማስታገሻ ይሁን አላቅም እንደገና ከሴጋ ነው ሌላ ቪዲዮ የሚሰራው ወይም ደግሞ ከሴጋ ሆኖ ነው የሚመጣው። ይሁን ከሴጋ ሆኖ መምጣቱ ምናምን ሩታ ሊያቃጥላት ሊያናድዳት ምናምን ነገር አንቺ ብትጂ ሴት ብሄር ሴት ይተካል ሊለን ፈልጎ ከሆነ ያ ስህተት ነው። ምክንያቱም እዚህ ጋር ያለውን ነገር ማስተካከል ያልቻለ ሰው ዛሬ ላይ አግብቷት አብራው እየኖረች ካለችው ሚስት ጋር የተፈጠረን ችግር ማስተካከል ያልቻለ ሰው እንደገና ነገ ይዟት ከሚመጣ ሴት ጋር አልጋ በአልጋ አይነት ህይወት ይኖራል ማለት አይደለም። ምክንያቱም ትዳር አልጋ በአልጋ ሆኖ የምንገባበት ህይወት ሳይሆን እኛንን አልጋ በአልጋ የምናደርገው በይቅርታ በትዕግስት ነገሮችን በመተው በመተሳሰብ ትኩረት በመስጠት ምናምን አልጋ በአልጋ እያደረግነው የምንሄደው። እንደዛም ሆኖ እንኳን የሚቻል ህይወት አይደለም። ምክንያቱም ወንድና ሴት ነን። ሁለታችንም የተለያየ ስሜት ያለን፣ የተለያየ አይነት ተፈጥሮ ያለን፣ የተለያየ አይነት አመለካከት ያለን፣ የተለያየ አይነት ደስታ ያለን ሰዎች ነን። ይህንን ነው ተግባብተን አንድ ላይ በመስማማትና በመነጋገር አብረን እንድንቀጥል የሚያደርገን እንጂ በተአምር ሊሆን የማይችል ነገር ነው። ስለዚህ እዚህ ጋር አስተካክለ በቀላሉ መቀጠል የምትችለውን ህይወት ጥለ ከሌላ ሴት ጋር ምናምን ነገር ስለሆንክ ምናምን ቪዲዮ ስለሰራ አብረ ስለደነስክ ምናምን ደስታ ይሰጣል ምቾት ይሰጣል ማለት አይደለም። ኖ የውሸት እንኳን ድራማ ቢሆን እንኳን ለስራ ብለ ካልሆነ በስተቀር የፈለገ ቢመጣ ሚስትህን እዚህ ጋር አርገ ከሌላ ሴት ጋር ምቾት ሰጥታ አሰራ። አንዳንዴ ሁኔታዎች አስገድዶ ካልሆነ በስተቀር እኔ ሁኔታዎች ቢያስገድዱኝም የማላደርገው ነገር ነው። ምቾት አይሰጠኝም። ክፉ ነው መጥፎ ነው እያልኩኝ አይደለም። ሁሉም ሰው በራሱ መንገድ ትክክል ስለሆነ ማለት ነው። አሁን ላይ ሩታ መታ ስታደርግ የነበረው ነገር ደስታ ሰጥቶ ነው ምቾት ሰጥቶ ነው ወይ ያን ስታደርግ የነበረው ምናምን ሁሉን ነገር ረስታ ምናምን እንደቀላል አይተው ያንን ነገር ምናምን ነገር አይ ዶንት ኖ አላቅም። እኔ ሰው ሚስቱ ላይ እንኳን ቺት ሲያደርግ ሲዘሙት ምናምን ነገር እንኳን የሆነ ወንድነት እንኳን ወንድነት እንዲሰማው የሆነ ጀብድ እንደሰራ ትክክል እንደሰራ አርጎ ቢያስበው ኖሮ ከሚስቱ ውጪ ከሌላ ሴት ጋር ሄዶ መተኛቱን በግልጽ ያደርገው ነበር። ማንንም ሳይሰማ ለሚስቱ እንኳን ሳይጠነቀቅ ምናምን ነገር ተደባብቆ ምናምን ነገር ሄዶ አያገኛትም ነበር። አየ ምክንያቱስ ተደባብቆ ሄዶ ምናምን ነገር ቺት አርጎ እንኳን ምናምን ሲመጣ ማንንም እንዳያውቅበት ነገሩን ደብቆት ምናምን አሁንም ለሚስቱ ታማኝ ወንድ እንደሆነ ከሚስቱ ውጪ ሌላ ሴት እንዳላየ አይነት ነገር ነው አክት የሚያደርገው ወንድ ልጅ። ለሚስቱን ስለሚያፈቅራት ሚስቱ ላይ አንድም ነገር ሳያጎልባት ምናምን ነገር አሁንም በሚስቱ የማይደራደር አይነት ወንድ ነኝ ቢል እዛ ጋር ሄዶ ያደረገው ቆሻሻ ተግባር ያንን ነገር ያፈርስበታል። አይ ድንገት እንኳን ሚስቱን እያፈቀራት እየወደዳት ከሷ መለየት እንኳን ሳይፈልግ ምናምን እዛ ጋር ሄዶ ሊሳሳትና ሊወድቅ ይችላል። ያ ደግሞ ደካማነቱን ነው የሚያሳየው። አየ ያ ደረጃ እንዲፈጠር ሊያደርግ የሚችል ኮሚኒኬሽን ከሌላ ሴት ጋር መፍጠር የለበትም። ብድግ ብሎ መቼም የሆነችን ሴት ጠርቶ ከዛች ሴት ጋር ሄዶ ያንን ነገር አይፈጥርም። በቅርርብ በምናምን ተጅናጅኖ ምናምን ብዙ ቅርርብ ደርሶ ምናምን ነገር ነው አይደል እዛ ነገር ላይ የሚወድቀው። ስለዚህ ያን እንኳን ሲያደርግ ምቾት አይሰጠውም። አይደለም እንደዚህ ከሴት ጋር በአደባባይ ቪዲዮ እየሰራ አብሯት ቲክቶክ እየሰራ በዘፈን በምናምን እየተሳሳሙ ምናምን ነገር ምናምን አይ ዶንት ኖ እንዴት አስቦት እንደሰሩት እግዚአብሔር ይወቅ። ዋናው ነገር ምንድነው ደስታ ሰጥቶ ነው ወይ ምቾት ሰጥቶ ነው የምትዩ ነገር አይ ዶንት ኖ። እኔ እንጃ። እኔ ምቾት ይሰጠዋል ደስታ ይሰጠዋል ብዬ አላስብም። አብርሃም አንዳንዴ ነገሮችን ግግም ካለ ግግም ስለሚል ነው መሰለኝ እሱንም ስለምታቂ ነው ደስታ እንደማይሰጠው ምቾት እንደማይሰጠው ስለምታቂ ነው መሰለኝ አንቺ የሚጠየቅሽው። ግን እየመጣሽ ስታስብ ሲታየው የሆነ ነገር ስለምታረጊ ስለምፈልግ ነው። አንዳንዴ ወደ ኋላ መለስ ብለን ያሳለፍናቸውን ነገሮች ስናስታውስ ከፊት ለፊት ብዙ መልካም ጊዜዎች ብዙ ነገሮች እንዳሉ እንዲሰማሽ ስለምፈልግ ብቻ ነው ድጋሚ እንድንገናኝ እንትን ያልኩት ማለት ነው። ብቻ ውስጥሽ ላይ የሆነ ነገር እንደሚሰማሽ እርግጠኛ ነኝ።
ያው ከክፋት አንፃር ወይንም እንድትረበሽ በነገራችን ላይ እዚህ ጋር የታስ ስለመጣ አይደለም። በእያንዳንዱ ድርጊትና ተግባር ላይ እኮ ሩታ በጣም ሲደብራት እንደነበረ ስትቀና ግልጽ የሆነ ቅናት እየቀናይ ስታሳይ ነበር እኮ። ስስም ምን ስትል ከሄርሜላ ጋር ያለ ንክኪ ምናምን እኮ ሩታ በጣም ሲያስደብራት እንደነበረ ስታሳይ ነበር እኮ። የማንም እንድትሆን እንደማትፈልግ የሷ ብቻ እንድትሆን እንደምትፈልግ እዛ ቤት ውስጥ እንኳን ማንም ሴት እንዲገባ እንደማይፈልግ እኮ እየነገረች እኮ ነው። ከዛ በላይ እንግዲህ እኔ እንጃ ሩታ ለአንተ ስሜት እንዳላትና እንደምታፈቅር ለማወቅ መፈለግ ራሱ ጅልነት ነው። እዚህ ዛፍ ስር አምጥተህ ወይም ደግሞ የሆነ መንገድ ላይ አምጥተህ የሆነ ቀን የተገናኘህበት ቦታ ላይ ሩታ ለእኔ ያላትን ስሜት እስኪ ማወቅ ፈልጋለሁ ብለህ ከሆነ በእንደዚህ አይነት ቦታ ላይ አባቢ ተሳስታል። ዘምሬ ነው ተሳስታል። አሁንም መንቃት አለብን። እንደዛ ከሆነ የቀጣቁበት ዋነኛ ምክንያት ደስታ በቃ ላገኝ ስለምፈልግ ነው። ከዛም ባለፈ ደግሞ እዚህ ቦታ ላይ አንዳንድ ትዝታዎች እንድታስታውሽም ስለምፈልግ ከዛ ውጪ ምንም የተፈጠረ ነገር የለም። ግዴታዬ ነው አንቺን ማግኘት። አንቺ እኔን ማግኘት ባትፈልጊ ራሱ እኔ ግዴታዬ ነው አንቺን ማግኘት ማለት ነው። ባለፈው ብዬሻለሁ የሆነ አክል ጊዜ የመጣሁት አብርሃም አይደለም እሷ አንተን ማግኘት ተመልሳ አብራክ ለመኖር ሁሉን ረስታ ወደ ቤት ተመለስ እያለች አይደል እንዴ? ማለት አሁን ራሱ ንግግር ምንድነው? ልታገኝ እንደማትፈልግ አብራክ መሆን እንደማትፈልግ ልትፈታ እንደምትፈልግ እና በቃ አንተም ደግሞ ያንን ነገር ሊያስረሳት የሚችል ትዝታውን ሊቀሰቅስባት የሚችል ቦታ ላይ አምጥታት ምናምን ነገር እነዛን ነገር እንድትተዋቸው ለአንተ ያለ ፍቅር ለአንተ ያላት ቦታ ርራሄ ፍቅር ምናምን በቃ እንዲመለሱልህ ምናምን ነገር ሁሉን ረስታ ካንተ ጋር በቃ ሁሉን ረስተን በቃ አብረን እንሁን እንድትል ምናምን ከሆነ አራብራ ሩታ እኮ ያልብ እንዳላት እኮ ታውቃለህ። እዚህ ደረጃ እንኳን መሄድ እኮ አይጠበቅብህም። እኔ ማለት ረሳለህ ይሁን አላቅም፣ ሾርት ሚሞሪ ብቻ አላቅም። የምሬን ነው የምልህ። በቀላሉ ማስተካከል የምትችለውን ነገር ለምን ማራዘም እንደምትፈልግ አይዶን ነው። አንቺም እየኖርሽ ነው እኔም እየኖርኩኝ ነው። በዛ መሀል ግን አንቺም ለራስሽ በምትኖሪ ሰዓት እኔም ለራሴ በምኖር ሰዓት በመሀል ብዙ ነገሮች አፕል እያደረጉ ነው የሚሄዱት። ጀስት ለእኔ እየተሰማኝ ያለው ስሜት አንቺ ተሰምቶሽ ከሆነ ዛሬ መስለኝ ደስ ይለኛል። በግልጽ ምናልባት አላቅም የመሸነፍ ስሜት እንዲሰማሽ አልፈልግም። እንደዛ ስልሽ ማለት ነው። ስለዚህ ልታወሪ የምትፈልጊ ነገር ካለ ያንተን ስሜት ዋቃው ግን ደስ ይለኛል። ምን ስሜት እኮ ነገርኩሽ በግልጽ አማርኛ። ምን አልከኝ? ኦልሬዲ መጣሁት ናፍቀሽኝ ነው አልኩሽ። ናፍቄክ አርግጥኛ ነገር አይመስልም። ለማስመሰል ቀላል ነው። እኔ ግን ማስመሰል የሚባለውን ነገሮች ያስታውቅብኛል እና አንቺ ማስረት ትችላለሽ። እያስመሰልኩም ከሆነ እያስመሰልክ ነው በይ። የምርህ ነው ካልሽኝ ደግሞ የምርህ ነው በይ። እኛ ቆይ ምን እናደርጋችሁ? ምንድነው እናደርጋችሁ? ለምንድነው የምትጫወቱብን? አንዴ የሆነ ውስዋስ የሆነ ፍቅር ውስጥ የሆነ አይነት ወሬ ያወራችሁ ወዳችንን ታባቡታላችሁ። አንዴ ደግሞ እንደገና በማይሆን ጥል ከዛሬ ተጣሉ በቃ ተለያዩ ብለን ደግሞ እንደገና አሁንም ወዳችንን ታባቡታላችሁ። አንዴ ደግሞ በቃ እንድናደስ ታደርጉናላችሁ። አረ በስሜታችን አትጫወቱብን። ተው ግን የምሬን ነው የምላችሁ፣ አትቀልዱብን በስሜታችን እንዴ። እኛ በቃ የቀልድም ድራማ ምናምን ቢሆን ሁለታችሁ መሀል እንደዚህ አይነት የማይሆን ነገር እንዲፈጠር አንፈልግም። እና አብርሃም ተው በቃ ስሜታዊ አታርግ። ሰው 100% በቃ ሰው ስሜታዊ አታርግ። እንዴት መጣ ግን? እንዴት መጣ? ያለህበት ሁኔታ ፈቅዶልህ ነው ወደዚህ መጣ? እንዴት አልገባኝም። እንዴት መጣ ማለት አይሩታ ከባድ ነገርኛ ማለት እንጃ ነው የሆነ የምታወራው ነገር ምናምን እንግዳ ሆነብኝ ታውቃለህ። እንግዳ ሆነብኝ ስል እንደዚህ አይነት ነገር ላይ ካሳየኝ ቆይተሃልና አሁን ላይ አይዞን እንደማይ ከሆነ በጣም ኮምፈርት ዞን ላይ ነህ። የሆነ ከመቻቻ ሁኔታ ውስጥ እንዳለ ነው እያሳየኸን ያለው ለሁላችንም ቢሆንም እንደዚህ ስትሪንግ አልጠበቅኩም። ለዛ ነው እርግጠኛ ቆይ ያው የተመቻቸ ኑሮ ላይ እንደሆንኩኝ እንዳልሆንኩኝ ራሴው በራሴ እንትን ብላ ይሻላል። የሰው ልጅ የሚያየውን ብቻ ነው ሊፈርድ የሚችለውና ይመስለኛል አንቺ ያይሽው አብርሃም ከዛች እንኩርቲ የሆነች ልጅ ጋር የማይሆን አይነት ግንኙነት ውስጥ እያለ እንደፈለግሽኝ ብታረግጂ ባታረግጂ ነገ ልጁን ትወልጃለሽ፣ አባቱን አለው መቁረጥ ያለብኝ እየቆረጥኩኝ ልጄን ታሳድጊያለሽ አይነት አክት እያሳያት ስለነበረ እኮ ነው ልጅቷ አሁን ከዛ ኮንፈርት ዞን ምቾት ላይ ጥላ የመጣው። ኮነቷን እኮ ነው። ታዲያ ምን ታርግ እንዴ? ያቺ ከጭንቅላት ውጪ ሁሉን አሟልቶ ከሰጣት ልጅ ጋር አንዴ እየተጣበቀች አንዴ ምኗን እየወጠረች እየመጣች አይምሮህንና አይንህን ደፍናብ ምን አይነት ላይፍ እንደነበረ ሚስት እንደነበረ እንኳን ረስተሃል አብርሃም። እውነቴን ነው የምልህ እርጉዝ ሚስት እንዳለች እንኳን እስክትረሳ ድረስ ያቺ ልጅ እንደሆነ ውጣንጥኝ ላይ ተለጣጥፋብ ስታደርግ የነበራቸው ስትሰራ የነበራቸው ነገሮች እኮ ምቾት ላይ ያለ በቃ
የሩታ ማርገዝ ከሩታ ጋር መጋባት ከሩታ ጋር ያሳለፍካቸው ህይወቶች ምናምን ነገር በቃ ላንተ እንደምንም በቃ ያከተሙ የድሮ ታሪኮች እንደሆኑ ያለፈ ታሪክ ወደ መዝገብ ቤት የተመለሰ የሆነ ፋይል አድርገ ከሄርሜላ ጋር ስትሆን የነበረው ነገር ልጅቷ እኔ እንጃ ግራ የምታጋባ ፍጥረት ነው። እኔ ብያቸዋለሁ አብርሃም ታምረኛ ፍጥረት ነው ብያቸዋለሁኝ እኮ እንዴ የምሬ ነው። ታምር ማየት የሚፈልግ ሰው አብርሃም ጋር ይምጣ። በቃ ይኸው ከሩታ ጋርም የነበረው ላይፍ እንዳልተፈጠረ እንዳልነበረ አድርጎ ከሄርሜላ ጋር የሆነ አይነት ግንኙነት ውስጥ የማይሆን አይነት ብቻ ነገር ውስጥ ገብቶ ምናምን ነገር ቪዲዮ ሲሰራ ከረመ። አሁን ደግሞ ዛሬ መጥቶ ከሄርሜላ ጋር ያለውን ነገር እንዳልተፈጠረ ድጋሚ ደግሞ ረስቶ መጥቶ ሩታ ናፈቅሽኝ ይሄው ዛሬ ስትሄድ ወደ ባባ ምን አለ ባረገኝ የበራችሁን አፈር አንቺስ ትረግጭኝ እኔ እንድንፈራፈር እያለ እንደገና ግጥሙን ጀመረ። አይደለም እችልስ እኛስ ግራ ተጋባን እኮ በአብርሃም ጉዳይ። የምሬን እኮ ነው የምላችሁ። የት እንውሰደው? እሺ ይሄ ልጅ የት እንውሰደው? የት እናደርገው? ይሄ ልጅ የምሬን እኮ ነው። ቱርክ ወስደን ሰርጀሪ፣ ቱርክ ደግሞ ሰርጀሪ ነው የሚሰሩት፣ ወይ ቂጥ ወይ ከንፈር ነው የሚሰራው። የት እንውሰደው? እሺ ይሄ ልጅ ወስደን ምን እናስደርገው? ቆይ ስለዚህ እኔ ምቾት ላይም ልሆን አልሆንም አሁን እና ፈጣሪ ነው የምናውቀው። ከዛ ውጭ ማንም ላይ አይችልም አይደለ? ስለዚህ ምቾት ላይ ነህ ማለት አችልም እንጂ። ኧረ ተው አብርሃም። እኔ አብርሃም ፈጣሪ ማን እንደሆነ አላውቅም። አብርሃም ያንተ ፈጣሪ እውነት ሰማይና ምድርን የፈጠረ ክፉን የሚጠላ መልካሙን የሚወድ ለሚስት ራስ አድርጎ የሾመ ሚስት የሰጠ ልጅ የሰጠ ፈጣሪ እሱን ከሆነ የምጠራው አባቢ ተው እንደው እኔ እግር ላይ ወድቄ ልለምን ተው። እሱን ፈጣሪ ከሆነ እየጠራ ያለው አሁን ይቅርብ። እኔና ፈጣሪ ነው የምናውቀው። ተው እንጂ አብርሃም። ድርጊቶች እኮ ለሰዎች ናቸው። ለዛ እኮ ነው ልብ የሚያስበውን አንደበት አይናገሩ የሚልህ መጽሐፍ ቅዱስ። ድርጊቶች እኮ ናቸው ሰው እየሰበረው ያሉት። ንግግሮች እኮ ናቸው ሰው እያሳዘነው ያሉት። በልብ ውስጥም ያለውን መጽሐፉም እንደሚለው እኮ አባቢ እግዚአብሔር ልብና ደም ስርን ይመረምራል ነው የሚለው። እሱ ለሱ ለአንተና ለእግዚአብሔር እንሰጠዋለን። የምትሰራቸው ድርጊቶች የምታሳየን አካዋኖች እኮ ነው። ሀዘን የለፊት ላይ ሁልጊዜ እንዳገጠጥክ ነው አባቢ። ሄርሜላ ስትነካ አፍን ከፍተህ እንኳን መዝጋት እስኪያቅትህ ድረስ ልጅቷ ላይ ተለጥፋብህ ልጁ ምን ሆነ ፓራላይዝ ሆነ እስክንል ድረስ ትፈዛለህ። ፈዘነ ያየነ ታዲያ ምን እንታርግች ልጅ እንዴ? እኔና ፈጣሪ ነው የምናውቀው። አብርሃም ተው። በዛ ሰዓት እኮ አንተ እንኳን ፈጣሪን ማንንም አታስታውስም። ከሄርሜላ ውጭ እኮ የሚታይ ሰው አልነበረም። አሁን ላይ መተህ እንዴ ተው እንጂ አባቢ። ታዲያ ይሄንን እንድረዳ ከፈለክ ለምንድን ነው ማለት ጠይቅልኝ ማን ነገሮች እኔ እንዳይታደርገው እንዳይታረገው ሲስ ይገባሃል አይደል? ይሄን ጠይቅልኝ። አንዳንድ ጊዜ ምን አለ መሰለሽ ኃላፊነት ኖሮብሽ ያውቃል። በደንብ አለብኝ እንጂ ኖሮብሽ ያውቃል ሳይሆን አለብኝ። እኔ ደግሞ ከዚህ በላይ ብዙ ኃላፊነት ያለብኝ ሰው ነኝ። ይሄንን ደግሞ ላንቺ መንገር አይጠበቅብኝም። እኔ በመኖሬ የሚኖሩ ብዙ ሰዎች አሉ ዙሪያ ላይ። ስለዚህ ለእነዛ ሰዎች ደግሞ እየሰራሁኝ ጤነኛ ሆኜ ራሴን እየተንከባከብኩኝ እንድኖርላቸው ይገባል። ልቦሽ ያንን ነገር አስበሽ መረዳት ከቻልሽ እንግዲህ እኔን ትረጂኛለሽ ብዬ አስባለሁ። ማለት ጥቂት ሰዎች ናቸው ሊረዱኝ የሚችሉት ማለት ነው። አንድ ጠይቄ ከዙሪያ ያሉት ሰዎች ከኔና ከልጅ ይበልጣሉ? እኔ ከሌሎች ጋር ኮምፔር እንድታደርገኝ አልፈልግም። ራስሽ ነሽ ኮምፔር እያደረግሻለሽ እንጂ አይደለም። ምናልባት አንተ ያልከኝ እዚህ ጋር እናቁመውና ቅድም ያለው ነገር መስራት እንዳለበት ጤናውን ተጠቅሞ ብቻ መስራት እንዳለበት በሱ ዙሪያ እሱን የሚጠብቁ እሱ የሚረዳቸው የሚያግዛቸው ሰዎች አሉ። ስለዚህ ቪዲዮውን ሲሰራ የነበረው ገንዘብ ለማግኘት ነው ማለት ነው እንጂ የእውነት አልነበረም ያ ነገር። ዩቲዩቡ መንቀሳቀስ ስላለበት ዩቲዩቡ ካልተንቀሳቀሰ ገንዘብ ማግኘት ስለማይችል ገንዘብ የሚያገኘው ደግሞ በዩቲዩቡ ስለሆነ ዩቲዩቡ መስራት ስላለበት አንተ ለምትረዳቸው ሰዎች ብለ አንተ ለምታግዛቸው ሰዎች ወይም ደግሞ አይዶን ነው አላቅም ያንተን እጅ የሚጠብቁ ሰዎች ስላሉ ለነዛ ሰዎች ብለ ሚስትህን አሳዝነ ትዳርህን ሜዳ ላይ ጥለ ልጅህን ገና እርጉዝ ያላየውን ልጅህን ሜዳ ላይ ጥለኸው አንተ ለምትረዳቸውና ለምታግዛቸው ሰዎች ብለ ከሴት ጋር በማይሆን የውሸት የሆነ ግን የማይሆን አይነት ቅርርብ እየተቀራረብክ አንድ ትዳር እንዳለው የራሱ ሴት ወይም የራሱ ሚስት እንዳለው ወንድ ለዛውም እርጉዝ ሚስት ካለው ወንድ የማይጠበቅ አይነት ቪዲዮ መስራት አለብህ ብዬ እኔ አላምንም እንደዛ። አንደኛ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል መጽሐፍ ቅዱስ። አባቢ ክርስቲያን ከሆንክ ትዳር የመሰረትከው በዚህ የመጽሐፍ ቅዱስ መርህ ወይም ደግሞ የመጽሐፍ ቅዱስ ትእዛዝ ላይ ነው። በዚህ ቃል ከሆነ ትዳርን የመሰረትከው የምትረዳቸው ምናምን የምትላቸው ሰዎች ከትዳርህ በኋላ ናቸው። ሁሉም የራሱ ላይፍ አለው። አትርዳቸው አይደለም
መጽሐፍ ቅዱስ በሌላ ቦታ ላይ ቤተሰቡንና የቅርብ ወዳጁን የማይረዳ ሰው ሃይማኖቱን ከከዳ ሰው በላይ የከፋ ነው ይላል። መርዳት ማገዝ እንዳለ ሆኖ መቅደም ያለበት ግን መጀመሪያ የራስ ህይወት የራስ ትዳር ነው። የብዙ ሰዎች ህይወት የሚበላሸው እንዲሁ በቀላሉ በውጭ ወይም እንዲሁ በቀላሉ ቅርብ እዚሁ በአረብ ሀገር ያሉ እህቶቻችን አብዛኞቹ የልፋታቸውን ውጤት የማያገኙበት አንዱ ነገር ነገ አገኘዋለሁኝ ነገ ተካዋለሁኝ በሚል ተልካሻ ምክንያት እንደዛ አፈር ከደሜ በልተው ነጭ ላብ እስኪያለባ ወገባቸው ገብጦ ያመጡትን ጤናቸውን እንቅልፋቸውን አጥተው እረፍት አጥተው እግራቸው እስኪንቀጠቀጥ ድረስ እንደዛ ለፍተው ያመጡትን ብር እያነሱ ለእህት ለወንድም ለማን እየላኩ ነገ ተካዋለሁ ዛሬ ተካዋለሁ እያሉ በማይሆን ተስፋ ራሳቸውን አድክመው መጨረሻ ላይ ግን በብር አይደለም በምንም ነገር ሊያመጡት ወደማይችሉት ህመም ውስጥ እየገቡ ጤናቸው ታውቆ እንደገና ገንዘባቸውን የላኩላቸው ሰዎች አባት ሊሆኑ እናት ሊሆኑ ይችላሉ ካላገኙ በስተቀር ካልኖራቸው በስተቀር አይናቸውን ላፈር ብለው ፊታቸውን አዙረውባቸው እንደዛ አመታት ሙሉ የለፉበትን ገንዘብ ለእህት ለወንድም ልከው ኑሯቸው የሐዘን የሆነ ኑሯቸው እንደገና የህመም የሆነ ራሳቸውን ያጠፉ ያበዱ ሰዎች እንዳሉ ታውቃለህ። ስለዚህ ብራዘር ይሄንን የምታስብ ከሆነ መርዳት የምትፈልገው ሰው ካለ ብቻ አላቅም በአንተ ጀርባ የምታግዘው ሰው ካለ አለማግባት፣ እዚህ ኃላፊነት ውስጥ አለመግባት። ሁሉም ነገር ከሚስት ከትዳር በኋላ ነው ብራዘር። ይህን ነገር እኔ አስረግጬ እነግርሃለሁ። ይሄ አይሆንም። አሁንም እንዲህ ከምትል ከሆነ አሁንም በእንደዛ አይነት አስተሳሰብ ትዳርን እመራለሁ ካልክ አባቢ እስከ መጨረሻው ነው የምትለያዩት። መናገር ማልፈልጋቸውን ነገሮች መናገር አልፈልግም። እውነት ግዴታ ስለሆነ ነው። እሺ ለማንኛውም እንደተመቸሽ አንቺ እንዳሰብሽ እንደተረዳሽ ሁሉም ሰው የሚረዳበት አንግል የተለያየ ነው እና አንዳንዴ ለመኖር ብለሽ የምታደርጊያቸው ነገሮች አሉ። አንድ ነገር ቆይ አይደለም ልጠይቅሽ፣ ጥያቄ ሳይሆን ለመኖር ብለሽ የምታደርጊያቸው ነገሮች አሉ ህይወትሽ ላይ ከሌሉ ይሄንን ስሜት አታውቂውም። ካሉ ግን በደንብ አድርገሽ ትረጅኛለሽ። እና አብርሃም ይኸውልህ ልትናገር የፈለግከው ነገር ይገባኛል። ሰው ለመኖር ብሎ በጣም ብዙ ዋጋ ይከፍላል። ይሄ ሁሉም ሰው ለመኖር ነው ሁሉ ዋጋ እየከፈለ ያለው። ሁሉም ሰው መቼም ለመሞት አይደለም ዋጋ የሚከፍለው። ግን ደግሞ አሁን አንተ እዚህ ጋር መተህ የምታወራው ነገርና የአንተና የሩታ ትዳር ምን አገናኘው ነው? ይሄ ሁሉ ጊዜ ስትባል የነበረው እኮ ትዳርን አስተካከል፣ ከሚስት ጋር ታረቅ፣ ወደ ህይወት ተመለስ፣ ልጅህን የሚወለደውን ልጅህን ትክክለኛ አባት ሆነ ለሚስትህን ባልሆነ ህይወትህን ቀጥል ነው እንጂ እዚህ ጋር መተህ ስራ አትስራ፣ ገንዘብ አታምጣ፣ ዩቲዩብ አትሁን አይደለም። ከኤርሜላ ጋር ስለሆንከው ነገር ማብራሪያ ለመስጠት ብለህ ይሄ ሁሉ መንገድ የምትሄድበት ነገር አልገባኝም። ከኤርሜላ ጋር ስታረግ የነበረው ነገር ስትሰራ የነበረው ቪዲዮ ትክክል እንደሆነ ለመናገር ነው ጥረት እያደረክ ያለው። ምክንያቱም ማሳመኛ መንገድ ምን ተጠቀምክ? የምትረዳው ሰው ስላለ ለመኖር ብለህ ያንን እንደምታደርግ ያ ሌላ ጉዳይ ነው እኮ። አሁን ዋናውን ጉዳይ እዚህ ጋር እንዴ እኔ ከሚስት የሚበልጥ ነገር አለ? የምሬን ነው የምልህ። ቢቀርስ ሁሉም ነገር እዚህ ጋር ሚስትህን ደስተኛ የማያረግልህ ትዳርህን የማያኖርልህ ወይም ደግሞ ለትዳርህ የማይበጅ ነገር አንተን የጀመርከውን ህይወት የጀመርከውን ትዳር እንዳትቀጥልና እንድትበትን የሚያደርግ ከሆነ ባትሰራውስ ያንን ምንድነው አብርሃም እያልከን ያለው? እዛ ጋር ስታረግና ስትሆን የነበረውን ነገር ትክክል ለማድረግ ብለህ አይ ዶንት ኖ ይሄ ነገር ምንም የሚያገናኘው ነገር የለም ከአንተና ከሩታ ጋር። እግዚአብሔር ከአንቺ ጋር በሰላም ሁሉ ነገሮችን ይገላግልሽ። የምሬን ስነግራችሁ ማታ ህልም አይቻለሁኝ እና እግዚአብሔር ያየሁትን ህልም እውን ያድርገው። በሰላም ወልዳ ጌታን የምሬን ነው የምነግራችሁ እና ልጄን ጋሽዬ ፋዘር ማለት ነው በእጁ ይዞት ነበረ እኔ የደረስኩት ማለት እና በሰላም ወልዳ ምናምን ነገር የኔን ልጅ ጋሽዬ ይዞ ነበር በህልም ያየሁት ማታና ለዛ ክብር ያውቃል። ይሄ ነው አይደል? አብርሃም ተው በእናትህ። አሁን ልጁ ከተወለደ ጋሽዬ ልጁን መያዛቸው አይቀር። ምንም ህልም አያስፈልግም ብራዘር። አንተ አሁን አንጀት መብላት አትችልበትም አብርሃም። አንተ የምትችለው አንጀት ማቃጠል ነው። የምሬን ነው ብለህ አንጀቷን በላለሁ ብለህ ህልም የሚሆነውን ነገር ትናገራለህ እንዴ? ወይ ደግሞ ነብይነትም ከጀመርክ ንገረን በግልጽ ብለህ ትንቢት ጀመርክ። ይሄ ሐሰት ትንቢት ነው። የምሬን ነው ብለህ ተመለስ። ወደ ተሳሳተ ቁጥር ደውላል አለ። ምክንያቱም የሚሆን ነው በቃ አይቀርም። ነገ ስትሆን ጋሽዬ ልጁ ማቀፋቸው አይቀርም። ይሄን የምትፈልግ ከሆነ በቃ ህልም እያየህ ከሆነ ተመለስ። እኔ እንደውም ሮጬ ቪዲዮን ለመስራት የቸኮልኩት በቃ ታርቃችሁ የሆነ ነገር ተፈጥሮ ምናምን ነገር እፎይ ተገላገልን ለማለት ነበረ። ጭራሽ መተህ ይሄው በቃ እሷ እንደውም እኔ እንጃ ምንም አልመሰላትም። ባሁኑ እሷ የምትጠብቀው ሌላ፣ አንተ መተህ የምታወራው ነገር ሌላ ነገር ስለሆነባት በቃ ትተዋለች። ስለዚህ አብርሃም እኔ ለሌላ ጊዜ ወይ ጽፈና በቃ እኔ አጥፍቻለሁ ይቅርታ በቃ በድዬሻለሁ፣ በጣም ማይሆን ብልግና ነው የሰራሁት፣ ጥፋት ነው በቃ
ይቅር በይኝ የሰራሁት ነገር ይቅርታ እንኳን የማያስብል ነው ብለህ እግሯ ላይ ድፍትም ብቻ እግሯ ላይ ማትደፋ በቃ የሆነ ነገር አድርገህ በቃ አብረህ የምትሆንበትን ነገር ይዘህልን መጣ ብለን ስንጠብቅ አባቢ ጭራሽ መጥተህ ህልማየሁኝ ምናምን ነገር ከዛ እንደገና ደግሞ ለመኖር ለመስራት ለመርዳት ምናምን ነው እንደዚህ ቪዲዮ። ኧረ ተው አብርሃም የምችለው እና ራስሽን ጠብቂኝ፣ ያስፈልግሽ ነገር ካለ ጠይቂኝ፣ ተጎንሽ ነኝ። የትኛውም ነገር ለማያስፈልግሽ ነገር በሙሉ ማለት ነው። ለእሷ የምታስፈልገው አንተ እኮ ነህ፣ እሷ የምትፈልገው አንተን ነው። አብርሃም የአንተን መች ፈለገች? ምን ኖረው ምን ይዘህ ቀረበች ይች ልጅ? አሁን ዛሬ ላይ እንደገና የሚያስፈልግሽ ነገር ምናምን ነገር ኖ አብርሃም ተው እንጂ። አባት እኮ ነው የሚያስፈልገው ለሚወለደው ልጅ ፍቅር ያስፈልገዋል። እሷ ባል ነው የፈለገችው። ባል ትገዛላታለህ፣ ባል ትሰጣታለህ። ምንድን ነው መቀባጠረው? የሚያስፈልግሽ ነገር ካለ ምናምን አይባልም እንደዛ። ይሄ ነውር ነው፣ የምሬን ነው ብለህ እሷ የምትፈልገው አንተን ነው። አንተ ተመለስላት። ያው በወልበት እንግዲህ እርግጠኛ ለመሆን ፍላጎቱ ካለ ወይም እዚህ የምትሽል ከሆነ አብረን ቼክ ማድረግ እንችላለን። ከዛ ውጭ ምንም ልልካች። ኧረ አብርሃም በቃ ትወዳለች በእናትህ፣ በጣም ነው የምታፈቅርህ። ለምንድን ሆዷ የምታባባው? ለምንድን ነው የምትጫወትባት? በቃ ተመለሰልኝ ብላ ስፍስፍ ብላ ምናምን ስትመጣ እንደገና ሌላ ነገር ተቀባጥራለህ መተህ። ኧረ አብርሃም ተው፣ በራስህ ጥፋት በራስህ እንትን እሷ ለምን ይመጣ እግር ላይ እንድትወርቅ ትፈልጋለህ አንተ? አካውን እንደዛ እኮ ነው በቃ። ለምንድን ነው እሷ አልቅሳ እንድትመልስ የምትፈልገው? እሷ እንደዚህ ብታደርግ አንተ ምንድን ነው ምቾት የሚሰጥህ? አረ እንደ ወንድ ነው እኮ ተሸነፍላት። አባቢ ተው፣ ከባድ የልብ ስብራት ውስጥ ነው የምትከታት በእንደዚህ አይነት ሁኔታ ውስጥ ምናምን ነገር። የምሬን ነው የምልህ እንዴ። ተሸንፎ ማሸነፍን ለምንድን ነው የማትለምደው? ወይኔ በላቸው። አረ ተው አባቢ ተው። አይ ሄድ ይሻለኛል። ቤታችንም አካባቢ ስለሆነ ቅርብ ስለሆነ ወክ ባረግ እንደውም ለናርፍ ስለሆነ ሄድ ኖርማል፣ ችግር የለውም። መኪናው እዚህ ሆኖ እኔ አብረን ወክ እንችላለን። ሄድ ይሻለኛል። እያለሽ እኔ ማለት በቃ አሁን አካውኗን አይኗን ምናምን አይተህ እኔ የተሰማኝን ስሜት አንተ እንዴት አይሰማህም? እቅፍ ድርግፍ በቃ እንዲህ አድርገህ እቅፍ አድርጋት ምናምን ነገር በቃ ሩታዬ እርሹ በእናትሽ በቃ እኔ የማይሆን ሙድ ውስጥ ነኝ ያለሁት ምናምን ብለህ በእንዲህ እኔ ብቻ ለእናንተ ድራማ እኔም ባይ ይመጣል። ኧረ ተው እኔ እንዳታስለቅሱኝ እንዴ። በእናንተ ድራማ አላለቅስም። አይገባኝም አልልም ደርሶ የእጁን ያገኛል ሰው የዘራውን ያጭዳል መልሶ። አጓጉል አድርገኝ አሰነካክላኝ ሄዳለች ብዬ የነበቧት ትዝታዎች ጥሩ ናቸውና ያንንም ነገር በማሰብ ነው ዛሬ የጠራኋት የፋሚሊዎቼ እና ይህንን ቪዲዮም እናንተም ከመጨረሻው ስላያችሁት ከልብ አመሰግናለሁ። ሙስሊም የሆናችሁ ዱዓ እያደረጋችሁ፣ ክርስቲያን የሆናችሁ ደግሞ ጸሎት እያደረጋችሁ ያየሁት ህልም እውን እንዲሆን ሁላችሁ ከጎኔ የሆኑ በጸሎት። አንተ ትቀልዳለህ አባቢ ትቀልዳለህ። አንተ ምርጥ ቀላጅ ነህ። እስኪ ለማንኛውም መጨረሻውን እግዚአብሔር ያሳምርልን። እንግዲህ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁ የደወል ምልክቱን በመጫን ቤተሰብ ትችላላችሁ። ይመቻችሁ። ወዳችኋለሁ።